በጃኒስም 5000 በአዶናይ 5000 ኦኬ 3000 ዩሮ በወንድሜ ስም ነው እንግዲህ በወንድሜ። የአሮጊት ፈስ ለጤና የሚሰጣቸው ጥቅሞች። የአሮጊት ፈስ መጥፎ ጠረን ቢኖረውም ለጤናችን እጅግ አስፈላጊ የሆኑ ጥቅሞች እንደሚሰጥ ታውቃላችሁ? ዳናዊት መክበብና ጓደኞቿን በተመለከተ አንድ አስገራሚ መረጃ ወጥቷል። የፕሮግራም አስተዋዋቂ ዳናዊት መክበብ በመቶ ሺዎች የሚቆጠር የዜጎች ገንዘብ በማጭበርበር ሰላም እንዴት ቆያችሁ? በአዲስ ቪዲዮ ተመልሻለሁ። ዳኒ ነኝ ከዘማች ዴይሊ። ጾም፣ ስራ፣ ላይፍ ሁሉ አሪፍ፣ እኔ ጋር ሁሉ ፋይን ነው። ክብሩ ይስፋ። ዛሬም እንደተለመደው ያስቃሉ፣ ያዝናናሉ፣ እንደዚሁም በተጨማሪ ደግሞ ቁም ነገር አዘል ናቸው ለእናንተ ያልኳቸው ቪዲዮዎች ሰብሰብ አድርጌ ባንድ ላይ ይዤ ከች ብያለሁ። እንደተለመደው እኔ ቪዲዮቹ ላይ ከዚህ አስተያየቴን እናንተ ደግሞ ካላችሁበት በጣታችሁ that means እኔ በምላሴ እናንተ በእጃችሁ ላይክ፣ ሰብስክራይብ፣ ኮሜንት የሚባሉትን ለእናንተ ትቻችኋለሁ። ቀጥታ ወደ ቪዲዮ እንሄዳለን። የአሮጊት ፈስ ለጤና የሚሰጣቸው ጥቅሞች። የአሮጊት ፈስ መጥፎ ጠረን ቢኖረውም ለጤናችን እጅግ አስፈላጊ የሆኑ ጥቅሞች እንደሚሰጥ ታውቃላችሁ? ብዙዎች እንደ ጥቅም የለሽ ቢመለከቱትም በውስጡ ግን በርካታ የጤና ጥቅሞችን ይዟል። ከአሮጊት ፈስ ጥቅሞች ውስጥ አንደኛ ተዋሲያንን የመከላከል አቅም አለው ወይም አንታይማይክሮቢያል ነው። ይህ ባክቴሪያዎችንና ፈንገሶችን የመከላከል ከፍተኛ አቅም ስላለው ለጉሮሮና ለተለያዩ የሰውነት ኢንፌክሽኖች እንደ ተፈጥሯዊ መፍትሄ ያገለግላል። ሁለተኛ ኢንፍላሜሽንን ለመቀነስ በውስጡ የሚገኙት የተለያዩ ንጥረ ነገሮች በሰውነታችን ውስጥ የሚገኙ የተለያዩ ብግነቶችን የመቀነስ አቅም አላቸው። በተለይም የመገጣጠሚያ ህመምንና ሪህን ለማስታገስ ይጠቅማል። ሶስተኛ ደምን ለማጥራት በሰውነታችሁ ውስጥ ያሉ መርዛማ ንጥረ ነገሮችን በማስወገድ የኩላሊት ስራን የማገዝና ደምን የማጥራት አቅም አለው። አራተኛ ለቆዳ ጤና በቆዳ ላይ የሚወጡ ቁስሎችንና ኢንፌክሽኖችን የማዳን ተፈጥሯዊ ኃይል አለው። ይሁን እንጂ የአሮጊት ፈስ ኃይለኛ ተክል በመሆኑ በከፍተኛ መጠን መውሰድ የጨጓራ መቆጣትን ሊያስከትል ይችላል። ስለዚህ በመጠኑ መጠቀም ይኖርባችኋል። እንደዚህ አይነት ጠቃሚ የጤና መረጃዎችን ለማግኘት ይህንን ቻናል ፎሎ ማድረግ አትርሱ። እኔ የገረመኝ እውነት እንደዚህ አይነት ተክል አለ ወይ የሚለው ነገር ነው፣ ወይስ እውነት ትክክለኛ ኖርማል ፈሱን ለማለት ፈልጋ ነው? ስንት መጣን? 90 በነጣይ አራ 90 ነው። ኦራ እግዚኦ እናንተ መቼ ጀመራችሁ ደግሞ በነጣ? ሰውዬ ደግሞ ደንቆሮ 90 ነው። ልክፈል ትንሽ እኮ ይክፈሉ 90 ብር ነው በነጣ 90 ብር ነው። እሰይ ሀብታም ሆናችኋል ማለት ነው። ከፍል ጥሩ ነበር። እግዚኦ ይስጥልኝ። ይመርቃለሁ። ስለማይሆን እኮ 90 ብር ነው። አጃበለ ይክፈል በነጣ ነው ብለሽ እናጀን የምትይኝ ምንድን ነው? 90 ብር ነው እኮ እግዚኦ እኔ የምለው መቶ አትይው ምንድን ነው? እንደዚህ ካለ ጨምረሽበት 10 ብሯን ራሱ 100 ብር አትይውም ነበር? እንደማውንም ተወው ይላል። 100ንም ደግሞ አምጥቶ ተወው ነው ያልሽው። ፈረስ ነሽ እናት አረግ ይላል። ያበደ ቀልድ የብር አልማዝ ሚሎ ፎሎ አድርጉ። የቤት ኪራይ ልንከፍል ነው። ለብርሃኑ ስራ የለም። በእናታችሁ አልማዝ ሚሎ ፎሎ አድርጉ። 200,000 ፎሎ አድርጉ። ካችሁ በእናታችሁ 200,000 ፎሎ አድርጉ። ወዳችኋለሁ። እንደዚህ የምታስጨንቁን። እኔ አሁንስ ቲክቶክ ላይ የሰለቸኝ ነገር ቢኖር እንደዚህ አይነት ነገር ማለት ነው። የሆነ በቃ ነፍስ ጭንቅ የምትልበት አንዳንድ ነገር አለ አይደል? ራሳችሁ ወጣችሁ ለምን እንትን አትሉ? ለምን አትናገሩ? ችግርም ከሆነ አዎ ሰው ይቸግራል። ከችግር አንፃር እንትን ሊል ይችላል። ግን ራሳችሁ ወጣችሁ ብትናገሩ አይሻልም? ህፃኑ በጣም ነው የሚያሳዝነው። ቤተሰቦቹ እንደዚህ አውጥተውት እንደዚህ ሲያደርጉት ማለት ቤተሰቦቹ ራሱ ወይ ይዘውት ቢቀርቡ በዛ መንገድ ቢሆን አይሻልም ነበር? ዳናዊት መክበብና ጓደኞቿን በተመለከተ አንድ አስገራሚ መረጃ ወጥቷል። የፕሮግራም አስተዋዋቂ ዳናዊት መክበብና 4 የሥራ ባልደረቦቿ በመቶ ሺዎች የሚቆጠር የዜጎች ገንዘብ በማጭበርበር ወንጀል ተጠያቂ እንዲሆኑ የቀረበባቸው ክስ በፌዴራል መጀመሪያ ደረጃ ፍርድ ቤት ቦሌ ምድብ ችሎት መታየት ጀምሯል። ከአዲስ አበባ የሚሰራጨው ኢትዮፒካ ሊንክ ሬዲዮ ፕሮግራም እንደዘገበው ይህ ክስ በዳናዊት ዝናና በማስታወቂያዎቿ እውነተኛነት ላይ ከባድ ጥያቄዎችን ያስነሳ ሲሆን የፍትሐ ብሔር ክሱ በዋናነት ያተኮረው ወደ ውጭ ሀገር እናወጣቸዋለን
በሚል ተስፋ ከዜጎች በተሰበሰበ ገንዘብ ላይም ነው ተብሏል። ይህ ክስ በዳናዊት ዝናና ማስታወቂያዎች እውነተኛነት ላይ ከባድ ጥያቄዎችን ያስነሳ ሲሆን የፍትሐ ብሔር ክሱ በዋናነት ያተኮረው ወደ ውጭ ሀገር እናውጣቸዋለን በሚል ተስፋ ከዜጎች በተሰበሰበ ገንዘብ ላይ ነው ተብሏል። እንደ ከሳሾች ዝርዝር መረጃ ኤቢኤል ኮንሰልታንሲ የተባለው ድርጅት ቤተልሔም ታደሰ፣ ገሊላ በለጠ፣ አቤል ተስፋይና ዳናዊት ወይንም ወላንሳ መክበብ ከእያንዳንዱ ተበዳይ 437,000 ብር ተቀብለዋል። ይሁን እንጂ ተከሳሾች ቃላቸውን ባለመጠበቃቸውና ገንዘቡንም ለመመለስ ፈቃደኛ ባለመሆናቸው በአጠቃላይ 13 ሰዎች በጋራ በመሆን የሕግ የበላይነት እንዲረጋገጥ ለፍርድ ቤት አቤቱታቸውን አቅርበዋል። ይህ ክስ ከዳናዊት ጋር በተያያዘ ትልቅ ትኩረት እንዲያገኝ ያደረገው ተበዳዮቹ ለድርጅት ገንዘባቸውን የሰጡት እሷ በሰራችው ማስታወቂያ ላይ ያላቸውን እምነት መሰረት በማድረግ መሆኑ ነው። የተደነገገው ማስታወቂያ አነጋጋሪ ወይንም ወኪሉ የመረጃውን ትክክለኛነት የማረጋገጥ ግዴታ አለበት የሚለውን ሕግ ዋቢ በማድረግ ዳናዊትም ሆነ ድርጅቱ ለደረሰው ጉዳት በአንድነትና በነጠላ ተጠያቂ መሆን እንዳለባቸው ያሳስባል። ጉዳዩን እየተመለከተ ያለው የቦሌ ምድብ 4ኛ ፍትሐ ብሔር ችሎት የቀረበለትን የክስ ሰነድ መርምሮ ውሳኔ ለመስጠት ለየካቲት 27 ቀን 2018 ዓ.ም ተለዋጭ ቀጠሮ ሰጥቷል። ይህ የፍርድ ቤት ውሳኔ ታዋቂ ግለሰቦች ለሚያስተዋውቋቸው ድርጅቶች ያላቸውን የሕግ ተጠያቂነት ወሰን የሚያሳይ በመሆኑ በብዙዎች ዘንድ በጉጉት እየተጠበቀ ይገኛል። ታዋቂ አርቲስቶቻችን እንዴ አርቲስት እኮ የህዝብ ነው ሲባል ሌላ ነገር እኮ አይደለም። አትሊስት እንደዚህ አይነት ነገሮችን አስተውሎ ለህዝብ እንዲያደርሱ እኮ ነው። ማስታወቂያ ሲሰሩ ለምንድን ነው የማይጠነቀቁት ነው በዚህ ደረጃ እንትኖች ማለት ነው። አሁን ደግሞ ኢቭን እነሱ ራሳቸው ናቸው ገንዘቡን የተቀበሉት እየተባለ ነው ያለው። እና አርቲስት የህዝብ ነው ስንል አንድም ተአማኒ የሆኑ የሥራ እድሎችን በማስታወቂያ መንገድም ይሁን በሌላ መንገድም ይሁን ለህዝቡ እንዲያደርስ ነው። አሁን ግን በእንደዚህ አይነት መንገድ ራሳቸው ገብተውበት ከህዝብ በመሰብሰብ ምንድነው የምንለው? እሺ አሁን አርቲስት የህዝብ ነው ማለት እንችላለን? እንደዚህ አይነት ሁኔታዎች ሲፈጠሩ በፍጹም በጣም ከባድ ነው። በዛው የተጠንቀቁ። ምክንያቱም ወደ ውጭ እንሄዳለን ብለው የሚሉ አካላት የሚሉ ሰዎች እንዴት እንደሚያመጡ ገንዘቡን ምናልባት ያያውቀዋል። እነዛ ሰዎች የቤተሰባቸውን ሀብት ንብረት ሙሉ በሙሉ ሸጠው ሊሆን ይችላል። ምን ብለው ሊሆን ይችላል። በቃ እያንዳንዱ ወደ ውጭ መሄድ የሚፈልገው ዜጋ ገንዘቡን የሚያመጣው በጣም በከባድ ሁኔታ ውስጥ ነው። በጣም በስቃይ ውስጥ ነው የሚያመጣው ያንን ገንዘብ። ምክንያቱም ያንን ገንዘብ በቀላሉ ማምጣት የሚችል ቢሆንማ ኖሮ ወደ ውጭ መውጣትን በፍጹም አይመኝም ነበር። አርቲስቶቻችን እንደዚህ አይነት ነገርን አይዶን ነው እንግዲህ እነሱን ለመተቸት አቅሙ ባይኖረንም እኛ ግን እርስ በርሳችን እንጠንቀቅ ማለት ኢንፎርም እንደራረገ። በቃ ታዋቂ ሰው የሰራው ማስታወቂያ ሁላ ትክክል ነው ማለት አይደለም። በቃ ሰው ማመን ቀብሮ ነውና ማለት አጠነሰን የማን ጥፋት ነው ትላላችሁ? ልጅ ይችላል ባይዘዌ ካሜራማኑም አጥፍቷል። በጣም ነው ያጠፋው። ይሄን ቪዲዮ ሰዎች እንትን ሲሉት እንደነበረው ከሆነ ግን ልጁን ነው ፋራ ሲሉት የነበሩት ማለት ነው። ከልጁ ጋር የነበረው ምንድነው ወንዶች እንከባበር እንጂ ምንድነው አትሊስት ፎቶ ማንሳቶች ችግር የለውም። ምናልባት አንዳንድ ሰዎች ፎቶ የማይወዱ ሰዎች ሊኖሩ ይችላሉ ነው። አንዳንድ ፎቶ ፎቢያ ያለባቸው ሰዎች እንደዛ እንበለው አይደለ? ፎቶ መነሳት የማይፈልጉ ሰዎች ሊኖሩ ይችላሉ። እሺ እሱን እንደው ችግር የለውም። ፎቶ አነሳ። ከዛም በኋላ ከልጁ ጋር ያለች ከወንድ ጋር ያለችን ሴት በዛ መንገድ ማለት ወደሷ መሄድ አልነበረበትም። አትሊስት መጀመሪያ እሱን ቢያናግረው ቢያንስ ማለት ነው። ሌላ ነገር ባይደል እኔ በዚህኛው አልፈረድኩበትም፣ በልጁ አልፈረድኩበትም። ካሜራማኑ ነው ጥፋተኛ ሆኖ የታየኝ ማለት ነው። ቢያንስ ሊያስፈቅድ ይገባል። አትሊስት ቀድሞ ለሱም የሆነ አላ ሞራል የምትባል ነገር የሆነች ነገር አለች አይደለ? ወንዶች ስንባል ያችን ነገር እንጠባበቅ እንጂ ወንዶች ምንድነው አንደፋፈረ ያታኬቲ ኖኮና ለዱቢሳ ማልመልሳ Tergangguya siarketi yadaketi Harus zanajo liyan Aku selaku bangkam tu segala curku yang baik tu Ya tak kira
ደግሞ ወደዚህኛው መጣ። እሱ ያጠፋው ነገር ቢኖር በዛኛው አለመጽናቱ ነው እንጂ ይለያል። ያበደ ነው ድሮ ነው የሚባለው ዴት እንበለው እንደዛ ነው። እነሱም ዴት ያደርጋሉ። በሌላ በኩል ደግሞ ታዋቂው ቲክቶከር አዶናይ ጀግናው ቲክቶከር ነው ባለው እንጂ በጣም ጀግና ልጅ ነው የእውነት። ቲክቶከር አዶናይ በጣም ሪከርድ ስብርብር አድርጎ በትላንትናው ማታ በቃ በጣም የሌለ ሃትሪክ ማለት ይቻላል። በጣም አነጋጋሪ ነገር ነው እየሰራውና እስቲ እሱን ቪዲዮ ሪከርዱን ስብርብር ያደረገበትን ቪዲዮ ለትንሽ ደቂቃ በጃኒ ስም 5000 በአዶናይ 5000 ኦኬ በጆርዳንኛ በ0976 ጃኒ ስም ሰርፕራይዝ እጃችሁ ታለ ግን ምንድነው? እጃችሁ ለእናንተ ነው። 8000 ብር አስገብታለች። ስላለን ሰው ስለምታደርጉት በጎነት በጣም ደስ እያለን ያለንን ሳንሰስት እንሰጣለን። በኢሞ መደወል 30,000 ብር በናፒ ስም 10,000 በጃኒ ስም 10,000 አጨብጭቡ። በናፒ 100,000 ብር እሺ በአዶናይ 50,000 ብር ቲክቶክ ሰዎቹ ህዝብ አዶናይንና ጃኒን በቃ በሐውሽ 3000 ዩሮ 3000 ዩሮ ዳታ ላይ እነሱን ለማስታረቅ ነው በቃ እየሰራ ነው። 3000 እስኪ ካልኩሌት ይደረግ። ቆይ አንዴ 600,000 ብር 600,000 ብር እናመሰግናለን። ቴንክ ዩ በሪ በእናትሽ ያቀኔ ሌቨል ላይ ዛምጤ ሚካኤል مش اسمه هاوكا ሚካኤል ማትሶላ አይዋ በእስም ይዋቲካ ወንሽ ቴንክ ዩ 600,000 ብር በታናሽ ወንድሜ ስም ገባ። አዎ እስኪ አጨብጭቡላት። ሞራል እስኪ እንደዚህ አይነት ሰው መበረታ አዶናይ ስም 1.8 ሚሊዮን ብር ሰጣለሁ። ነገ መጣችሁ ቢሮ ሰው ያስጨብጭባል። እውነት እንደዚህ አይነት የሰው ፍቅር ሲኖር ሶሻል ሚዲያ ኢንፍሉዌንሰርነትን በዚህ መንገድ ስትጠቀመው በጣም ደስ ይላል። ባይ ዘ ዌይ እዚህ ጋር የተረዳሁት ነገር ቢኖር እኛ ኢትዮጵያኖች ከተባበርን፣ ከተረዳዳን፣ ከተጋገዝን የትኛውንም ነገር ማድረግ እንደምንችል ነው። በአንድ ሌሊት ብቻ ያሰባሰቡት ገንዘብ 30 ምናምን ሚሊዮን ብር ነው። 30 ምናምን ሚሊዮን ብር በአንድ ሌሊት ብቻ ማለት ነው። በጣም ለየት ያለ ስራ ነው የሰሩት ለወንድም ካሊድ ፋውንዴሽን የበጎ አድራጎት ድርጅት ማለት ነው። እና በጣም አሜዚንግ የሆነ ነገር ነው ያደረጉት። አዶኒ በጣም ትችላለህ። የእውነት በጣም ትልቅ ነገር ነው ያደረገው ቲክቶከር አዶናይ። እኛ ኢትዮጵያኖች ከተባበርን የማንችለው የማናልፈው በምንም ታምር የማንችለው የፈተና አይነት በዚህ ዓለም ላይ አለ ብዬ አላስብም። የዛሬውን ቪዲዮዬን እዚሁ ጋር ለማጠናቀቅ ተገድቻለሁ። ቪዲዮውን እስካሁን ላይክ ሳታደርጉት ስትመለከቱት ከነበረ የላይክ ምልክቷን ጫን ማድረግ በፍጹም እንዳትዘነጉ። በዛው ደግሞ ሐሳብ አስተያየታችሁን ኮሜንት ሴክሽን ስር ቁጭ አድርጓል። በሚቀጥለው ቪዲዮ እስከምንገናኝ ድረስ መልካም ቆይታ ተመኘው። ፒስ አውት።